ፍናን ህድሩ ልትሞሽር ነው። የፍናን ህድሩ ሽምግልና ላይ ምን ተፈጠረ? ሙሽራዋስ የት ጠፋ? ፍናን ከጮኛዋ ጋር ሆነ ያጋራችውን ብቸኛ ፎቶ በዚህ ሰዓት ከኢንስታግራሟ ላይ ሰርዘዋለች። ለምን ይሆን? መልሱን ይዘነዋል። ስለ ጥንዶቹ የተፈራውን ጉዳይም ልንዳስሰው ነው። አበባው በመኪና ልብ ቅርጹ በሃይሉክስ መኪና ተጭኖ ወደ ፍናን ህድሩ ቤት እየገሰገሰ ነው። ሰይፉ ፋንታሁንና ሌሎችም በፍናን በኩል ለሽምግልና ተሰይመዋል። የፍናን እናት ሆዳቸውን ባርባር ብሎታል። ዛሬ ማለትም በዕለተ እሁድ ህዳር 7 ቀን ለአርቲስት ፍናን ህድሩ ሽምግልና ተልኳል። ስለ ሽምግልናዋና ጥር ስለሚደገሰው ሰርጓ እንዲሁም ጸባይ ሰናይ ስለተሰኘችበት ምግባሯ ብሎም ካሁኑ እጮኛዋ ከወደፊት ባሏ ጋር ስለቆዩባቸው 10 ዓመታት የምነግራችኋለን። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። የፊታችን ጥር ላይ ተረኛ ሙሽራ የምትሆነው ተዋናይት ፍናን ህድሩ ከ5 ዓመት በፊት በቅዳሜን ከሰዓት ላይ ቀርባ ጋዜጠኛው በተደጋጋሚ በፕሮግራሙ ላይ በጣም ነው የምታምሪው እያለ ሲያሞካሻት እንዲሁም በቴሌቪዥን አይተናቸው በአካል ውበታቸውን እንደሚቀንስብን አይነቶቹ አይደለሽም እያለ አድናቆቱን ሲገልጽላት እንደነበር አይረሳም። ፍናን ውበት ብቻ ሳይሆን ጸባይ መሬት፣ ደግነቷ የእናት፣ የዋህነቷ የልጅ ነው እያሉ የሚያሞካሿት ብዙ ናቸው። ሴት አርቲስቶቻችን ላይ የምንታዘባቸው ነገሮች ሁሉ እሷ ላይ የሉም። ደርባባ፣ አነጋገሯ ቁጥብ፣ ያልተገላለጠች፣ በየመድረኩ የማትታይ ተዋናይት ናት። ፍናን የቤት ሰው ነች። ይህች ቤቷን የምትወደው ልጅ ከቤት የማትወጣዋ ወጣት ወደ ኪነ ጥበቡ እንዴት ገባች? አዳሟንስ እንዴት አገኘችው? የሚል ጥያቄ ያጭራል መቼም። እነሆ ታሪኳ። ፍናን የሳሪስ የአዲስ ሰፈር ልጅ ነች። የስሟ ትርጉም ደስታ ማለት ሲሆን የእሷ መወለድና ቤተሰቧን መቀላቀሏ የረጅም ጊዜ ደስታን ሊያስቀጥል ግን አልቻለም። አባቷ ገና አፏን ሳትፈታ ወፍ የቆመች ሳይባልላት አረፉ። ፍናንና እናቷ ሕይወትን መግፋት ተያያዙት። እናቷ አስቴር አርአያ እጅግ ደግ ሴት ከመሆናቸውም በላይ በልጅነታቸው ፍናንን ስለወለዷት አሁን ላይ እህትማማቾች ነው የሚመስሉት። ፍናን የእናቷን ፍቅር ለመግለጽ ቃልም አቅምም የሌላት ተዋናይት ናት። ከዚህ ጋር በተገናኘ ጥላ የተሰኘውን ፊልም ለመስራት ባህር ዳር ሲሄዱ በ5ኛ ቀኗ የእናቷን ናፍቆት አምርራ እንድታለቅስ እንዳደረጋትና የዛን ቀን ቀረጻ ሁሉ ተቋርጦ እንደነበር ትናገራለች። ፍናን ለመጀመሪያ ጊዜ ለፊልም ስራ አዳማ ስትሄድ እናቷን ውጭ እንደሚሄድ ሰው አምርራ አልቅሰው እንደሸኟት ትናገራለች። ወይዘሮ አስቴር አንድ ልጃቸውን ጓደኛቸውን ለባል አሳልፎ መስጠትና የእናትነት የክብር ወጉን ማየት ለሰርግ መሰናዳት የሚጀምርበት ቀን ዛሬ ነው። እነ ፍናን ቤት ፍቅራብ የላካቸው ሽማግሌዎች ልጃቸውን ለልጃችን ብለው ሊጠይቁ ሄደዋል። እንደ አባት ሆኖ ልጁ ምን አለውን ከሚጠይቁትና ከፍናን በኩል ከተቀመጡ ሽማግሌዎች መሃል ሰይፉ ፋንታሁን አንዱ ነው። ሰይፉና ሌሎች ሽማግሌዎች እቺ አመለ ወርቅ የምትባል በፊልም አፍቃሪያን ዘንድ በልዩነት የምትወደድን ሴት ዝም ብለው ፈቅደናል አላሉም። የኛ ልጅ ባሳር ተገኘሽ በፍለጋ እስኪዘፈን የፍቅራብ ሽማግሌዎች በጥያቄ ብዛትና ፈታኝነት እግራቸው መቆም እስኪያቅተው መጠየቃቸውን በኋላም ፈቅደናል መባሉን ሰምተናል። ፍናን እናቷን ብትወድም እሳቸውን ቢሳሱላትም ከቤት ወደ ትምህርት ቤት የሆነ ህይወት እንዳሳለፈች በጥብቅ ቁጥጥር ማደጓን ትናገራለች። ከዩኒቲ ዩኒቨርሲቲ በማኔጅመንት የመጀመሪያ ዲግሪዋን እንደያዘች የሚነገርላት ፍናን የዩኒቨርሲቲ ተማሪ እያለች የከበረ ድሃን ጨምሮ 2 ፊልሞችን ሰርታለች። በአሁኑ ሰዓት ከ10 በላይ ፊልሞችን መስራቷ ይነገራል። ከ7 ዓመት በፊት የከበረ ድሃን ለማስተዋወቅ ሰይፉ በኢቢኤስ ላይ የተገኘችው ፍናን ከ10 ዓመት በኋላ የትን ጠብቀች ስትባል አሉ ከሚባሉ ሴት ተዋናዮች ተርታና የ3 ልጆች እናት ሆኜ ብላ ነበር። ፍናን ከፊልሙ ባለፈ የምትታወቀው የተለያዩ ሙዚቃ ክሊፖች ላይ በመስራት ነው። ለመጀመሪያ ጊዜ የሰራቸው የሙዚቃ ክሊፕ የሱ ባለው ይታየው ማሬ ማሬ የተሰኘ ሙዚቃ ሲሆን በወቅቱ ቅጽል ስሟ እስኪሆን ድረስ ታዋቂ እንደነበረችበት ይነገራል። የአሁኑ እጮኛዋንም በዚያው ዘፈን ማግኘቷ ይገለጻል። ፍቅራብና ጓደኞቹ በኤግዚቢሽን ማዕከል የተዘጋጀውን የሙዚቃ ዝግጅት እየታደሙ ነበረ። የሱ ባለው ማሬ ማሬ ሙዚቃ እንደ ብሔራዊ መዝሙር ሁሉም ሰው የሚያውቅበት ጊዜ ነበረ። ታዲያ የሙዚቃ ክሊፑን እንዳየ ፍናንን በጓደኞቹ በኩል እንደሚያውቃት ተናገረ። ፍቅራብ ፍናንን ካገኘ በኋላ 10 ዓመት በፍቅር መቆየት ግዴታው ነበረ። ስራዋ የህዝብ ኑሮዋን ለራሷ ደብቃ የያዘችውን ፍናን ፎቶአቸውን ስታጋራ ታስተውላ አታውቅም። ከሽምግልናው ጋር በተገናኘ ግን
ስለ እጮኛዋ መልካምነት ለሰይፉ ነግረዋለች። የትኛው መግባሬ እሱን እንዳስገኘልኝ አላውቅም፣ ደግነቱና ሰው አክባሪነቱን ሳይ እሱን ያስገኘልኝ የእናቴ ጸሎት ነው ላለው ፍቅረኛ ብቻ ሳይሆን ወንድሜ ነው፣ ከልጅነቴ ጀምሮ አብሮኝ ያለ ስትል ተሰምታለች። በፍቅረኝነት የቆዩበትን ጊዜ ያስተዋሉ አንዳንድ ሰዎች 4 ልጅ የሚያስወልድ ጊዜን በመጠናናት አባከናችሁ ሲሉም ተደምጠዋል። በዚህም እንግዲህ ከቀናት በፊት ፍናን ካሁኑ እጮኛዋ ጋር ከመስታወት ፊት ለፊት ሆነው የተነሱትን ፎቶ በማጋራት ነገር ግን የእሱን ፎቶ ሸፍና ፎቶን አጋርታ ነበር። አሁን ላይ እሱን ፎቶ ከኢንስታግራም ገጿ ላይ መሰረዟን ተከትሎ በርካቶች ሽምግልናው ቀረ ወይ ትዳሩስ እንዴት ሆነ ብለው ስጋታቸውን እየገለጹ ይገኛሉ። ነገር ግን ባደረግነው መጠነኛ ማጣራት ሽምግልናው እንደተካሄደና እሷም ፎቶን የሰረዘችበት ምክንያት አንዳንድ ተቀራራቢ ፎቶዎች የፖስተችውን ፎቶ ተከትሎ እየወጡ መሆኑን ካስተዋለች በኋላና የትዳር አጋሯን ወደ ሶሻል ሚዲያ ላለማውጣት ለመጠንቀቅ እንደሆነ ሰምተናል። እንግዲህ ዛሬ የተባለውን እጮኛዋን በሽምግልናው ላይ ባናየውም ጥር ላይ በሚደረገው ሰርግ ላይ ግን ፊቱ ይታይ ይሆን ወይስ አይታይ ይሆን? ለዛው ያድርሰንና አብረን የምናይ ያርገን። ፍቅራብ በኮንስትራክሽን ስራ የተሰማራ ሲሆን በስሩም በርካታ ሰራተኞች እንዳሉትና ጥሩ ክፍያ እንደሚከፍላቸው ይሰማል። ፍናንም በቅርቡ የሚወጣ ፊልም እየሰራች መሆኑ የተነገረ ሲሆን አሁን ላይ ዝና ካላቸው ሴት አርቲስቶች መሃል ከመሆኗ ጋር በተገናኘ የሚከፈላት ክፍያ የናጠጠ ህይወት እንድትኖር እንዳደረጋት ይነገራል። ለመጀመሪያ ጊዜ በማስታወቂያ የተከፈላት ብር ስትናገር 600 ብር እንደነበርና በታክስ ተቆራርጠው 480 ብር እንደደረሳት በብሩም ለእናቷ አስቤዛ መግዛቷና ያን ቀን የተሰማትን ደስታ ቃላት እንደማይገልጹት ትናገራለች። በፊልም ስራዋ ላይ የሚሰጧት ገጸ ባህሪዎች ከሷ ባህሪ ጋር የሚመሳሰሉ የተረጋጉ ሴቶች እንደሚሰጧት ስትናገር ከለመደችው ወጣ ያለ ገጸ ባህሪ መስራት እንደምትፈልግ ነገር ግን ዳይሬክተሮች እንደማያምኗት ትናገራለች። የአንድ ወር ዕድሜ የቀረው ሰርጓ በታዋቂ ሰዎች እንደሚደምቅ ተገምቷል። በቅርቡ በውፍረቷና ባጋጠማት ህመም ምክንያት ከባባድ ጊዜ እንዳሳለፈች የተነገረላት ማርታ ጎይቶም የፍናን አንዷ ሚዜ ስትሆን ሌላኛዋ ሚዜ ደግሞ ኑሐሚን መሰረት መሆኗ ታውቋል። የፍቅራብ በኮንስትራክሽን ሙያ ላይ መሆንና የፍናን የአርት ፍቅር አንዳንዶች ከጅምሩ የወደፊት ትዳራቸውን በጥርጣሬ እንዲያዩት እንዳደረጋቸው ሀሳባቸውን ሲገልጹ ተሰምተዋል። ፍናንና ፍቅራብ 10 ዓመታትን በፍቅረኝነት መቆየታቸው ስለ ስራዋ እንዲረዳ ያደርገዋል ያሉም አሉ። ከሁሉም በላይ የፍናን ቁጥብ ባህሪና ከስሯ ውጪ ለሱና ለእናቷ ብቻ ጊዜዋን መስጠቷ ስጋታቸው እንዲቀንስ እንዳስቻለ ሰምተናል። በቅርቡ 2 መንታ ልጆችን የወለደችው ተዋናይት ቃል ኪዳን ባለቤቷ በንግድ ስራ ላይ መሰማራቱንና ስራዋን እንድትሰራ እንደሚያግዛት ተናግራለች። እዚህ ጋር በተመሳሳይ ሙያ መሰማራታቸው ጥንዶች በስራ ለመረዳዳት ቢጠቅምም ዋናው ግን አጋርነታቸውን ለማገዝ ያላቸው ሀሳብ ነው። ፍናን የእናቴ ጸሎት መልስ ነው ያለችውን እጮኛዋ ጋር ወደ ትዳር እየተንደረደረች መሆኗን ያወቁ አርቲስቶች ሁሉ በኢንስታግራም ገጻቸው እንኳን ደስ አለሽ ሲሏት እንደዋሉ አይተናል። እኛም እንግዲህ ለአርቲስቷ እንኳን ደስ አለሽ እያልን መልካም የትዳር ዘመንን እየተመኘን ለእናንተ ለምንወዳችሁ ውድ ተመልካቾቻችንም የበዛ ፍቅርና ሰላም እየተመኘንላችሁ የዛሬውን ቪዲዮ በዚሁ ቋጭን። እንደተለመደው ሀሳብና አስተያየት ሲኖራችሁ በነጻነትና በጨዋነት ሀሳብ መስጫ ላይ ብታሰፍሩልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።